ገርማል ማለት የሰው ልጅ መገናኘት እንደዚህ ሳይሽ ከሆነ እንዲሳልፍ የሰው ልጅ መገናኘት እንዴት ደስ እንዳለኝ ብታቂ መንገድ ላይ ደግሞ መገናኘታችን እውነት ደግሞ እንኳን በአብርሃም ፊት ተገናኘን አይደል? ኦኬ አብርሃም ነው ስሙ? አዎ የአብርሃም ይባላል። ኦኬ አላውቅም። ወንድሜ ነው። ወንድምሽ ነው? እንደ ወንድሜ ነው ማየው። እንደዛ ነው? አዎ የስጋ ወንድሜ አይደለም ግን እንደ ወንድሜ ነው ማለት። እኔ ወንድምሽ ነኝ? ሁሉ ነገር ስለምናወራ ነው። ለዛ ነው እኔ ልወጣላችሁ። እኔ ማማክረው ሰው ስለሆነ ነው እኮ። አይ እኔ ልወጣላችሁና አንቺ ሁለታችሁ አውሩና ትጨርሱ ነው ልምጣ ባይ። አይ አብርሃም ደግሞ ቆይ እስቲ አንዴ አዳምጠኝ እንዴ። ቆይ ተረጋጋ እንዴ። ሁሌ እንደዚህ ቴንሽን መሆን ትክክል ነው? አንቺ ጤነኛ አይደለሽም? አትኮሳተርባት። ሰማኛለህ? እጄን አውርድና አውራት። አትኮሳተርባት። እሺ ቆይ እንደዚህ እቺ መሰለች ልትኮሳተራለህ እንዴ? ኧረ በእናትህ ምን አረጋጋው እንጂ። እቺ መሰለች ልጅ ላይ ስትኮሳተር አይደብርም? እቺ እኮ ለመሳም ስትሰሳ ሰውነት እኮ ነው። እንኳን ለመኮሳተር እንዴ ትላለህ እንዴ? እጄን አውርድ እያልኩ ነው እንዴ። ኧረ ንገሪው ይሄን ይበላል። ኧረ ንገሪው ያለው ነገር አላውከኝም። አቅም ነው እኮ ንገሪልኝ እስኪ አቅም ንገሪልኝ እስቲ። አላውከኝም ነው ብራዘር? አላወቀውም። ወንድም ሆነ እኔ ስለማንነቱ አለ በደንብ እነግርሃለሁ። ወንድሜ ስላልኩ ነው ቅር ያለህ? ማውራት ብዬ ነው ዝም ያልኩት። እሺ አስደብረዋለሁ። አዲስ ሰው ስለሆንኩ ነው እኮ ፍቅር እያወራሁ። ቆይ ተረጋጋ። እሺ አትግፋኝ አብርሃም። ነው ስትገፋኝ እኔ አላሳዝንህም? እሷን ስለማውቃት ነው። እሷ ደግሞ አንተን አስተዋወቀችኝ አይደል? ከዛ በኋላ ጥሩ ነገር ይኖረናል ነው። ማይገባ ከሆነ ደግሞ አብርሃም ተረጋጋ። አንዴ በእግዚአብሔር ቆይ። እሺ ስማኝ አብርሃም አዳምጠኝ። ሁሉ ነገር ልንገርህ በቃ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ተመልሼ ወደ እናንተ ስመጣ ይሄን ሰሞን አብርሃም ለምን እንደሆነ አላውቅም ከዚህ ሀገር መውጣት ፍላጎት አለው። እንደገና ደግሞ ያው ይሄን ሰሞን እየተፈጠረ ያለው ነገር አይታችኋል። ኢንቦክስ ለሚጽፉልኝ ነገር አይቻለሁና ዛሬ እንግዲህ ተመልሼ ስመጣ ጠቅለል አድርጌ ለእናንተ የምሰጠው ሀሳብ ስላለኝ ተመልሼ የመጣሁት ያ ደግሞ ምንድነው ሩታና ኤፍሬም ለእኔና ለአብርሃም ይቅርታ እንደጠየቀ አውቃችኋል እና የውስጣችሁን ጥርጣሬ እንደጻፋችሁ እናውቃለን። ግን ደግሞ ልባችንን ምንም ጊዜ ንጹህና እርቅ ማድረግ ስላለብን ነው ያንን ይቅርታ የተቀበልነው። እግዚአብሔር ይመስገን በጣም ደህና ነን። እንዲህ ደግሞ ደህና ስንሆን እኔና አብርሃም የሆነ ነገር አስበናል። ያ ያሰብነው ነገር ምንድነው አብርሽን ከዚህ ሀገር ይዤው ለማስወጣት አስቤያለሁና የሆነ ሀገር ይዤ እሄዳለሁ ምናምን እያልኩት ነበር አብርሃምን በሰሞንና ዛሬ ግን የት እንደምወስደው ከሱ ጋርም ደግሞ የት እንደምንሄድ ልነግረውና ላወራው ፈልጋለሁ ማለት ነው። እንግዲህ ይህን ሰሞን እንደምታዩት አብርሽ በጣም ደህና ነው፣ በጣም ከምላችሁ በላይ። እንደገና ደግሞ እንዴት ልበላችሁ ብቻ በጣም ደህና ነኝ እኔ እግዚአብሔር ይመስገን። በዚህ ደግሞ በተረጋጋ መንፈስ፣ በዚህ ደግሞ ሰላማዊ በሆነ መንፈስ ደግሞ አብርሽን ከዚህ ሀገር ይዤ መውጣት አለብኝ ብዬ አስባለሁ። የሆነ ቦታ ይዤ እሄዳለሁ ምናምን ብዬዋለሁ። ከሀገር ውጭ ምናምን አላልኩትም። የሆነ ቦታ ይዤ እሄዳለሁ ከሀገር ውጭ ብዬዋለሁ እንዴ አላልኩትም እና የሆነ ቦታ ብቻ ወስድሃለሁ ነው ያልኩት። ከዛ በኋላ ይመጣል። በጣም የሚገርም ቦታ፣ በጣም የሚያስደስት፣ በጣም ለሱ ቀልቡ እረፍት የሚሰጥበት ቦታ ላይ ነው ይዤው የምሄደው ማለት ነውና ሲመጣ ይሄ የሚፈልገው ቦታ ወይም ደግሞ ከዚህ በፊት ብዙ ጊዜ የሚለኝ ቦታ ነው ይዤው የሚሄደው። የእሱን ደስታ ደግሞ ብዙዎቻችሁ እንደሚያስደስታችሁ አውቃለሁ። ያንን ደግሞ ያየሁት የእውነቴን ነው የምላችሁ አብርሃም እንዳይከፋው፣ አብርሃም አንገቱን እንዳይደፋ፣ አብርሃም ብዙ ነገር እንዳይሰማው፣ እንደገና ደግሞ እንዴት ነው ብቻ ብዙ ነገር እንዳይሰማው ብዙ እህቶቻችን ከጎናችን ናችሁና ለነሱ ደግሞ በጣም ከልቤ ዝቅ ብዬ አመሰግናለሁ። ስለዚህ ዛሬ አብርሃም ሲመጣ ከዚህ ሀገር መውጣት እንዳለብን እና ደግሞ ከዚህ በፊት እያልከኝ የነበረውን ታስታውሳለህ አብርሽ? አዎ ካለኝ እዛ ሀገር ይዤ እሄዳለሁ የሚል ሀሳብ ነው የማነሳለት ማለት ነውና ጠርቼዋለሁ፣ ደውዬለታለሁ። ስለዚህ እንገናኝና አሪፍ ቆይታም ይኖረናል ብዬ አስባለሁ። ምክንያቱም ብዙ ጊዜ ይሄንን ነገር እያለኝ የነበረ ነገር ስለሆነ ጥሩ ጊዜ እናሳልፋለን ብዬ አስባለሁ ከአብርሽ ጋርም ማለት ነው። ምክንያቱም አንደኛ ከሀገር ስትወጡ ከብዙ ሰው ነው የምትርቁት። ያው አብርሽም መጥቷል። ሃይ እንኳን ደህና መጣክ። እንኳን ደህና ደህና ነህ? እንዴት ነህ? አለሁ። እንደምን ነህ? ደህና ነኝ አለሁልሽ። አለሁ። ዛሬ ይለያል። ከጧት ጀምሮ ያለው ደስታ ፈገግታ። ዛሬ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። አምሮብሻል ደግሞ ማለት ጌታን ባይ ዘ ወይ ፀጉሬን ማለት ነው ፀጉሬ ቤት ልሄድ ብዬ ከዛ በኋላ ሰዓት አላገኘሁም አንተን ላገኝክ ብዬ ማለት ነው። ከዛ አንተን ላስቀድም ብዬ ታጥቤ ብቻ ነው የወጣሁት። አምሮብሻል። ቀሚስሽ ያምራል። ኧረ ጌታን ቴንክ ዩ። አላምርም? ፊትህ ነጭ ሆኗል። አዎ ቅርብ ሰዓት ነው የተፈጠርኩት ለዛ ነው። እሺ ወደድከው? አዎ በጣም ያምራል። እውነት የልትወስጂ ነው ዛሬ? የሆነ ቦታ ልወስድህ ነው። የሆነ ቦታ ልወስድህ የማታውቀው ቦታ ልወስድህ ነው። እኔ ደግሞ እንደዚህ ስትይ ለመጀመሪያ ጊዜ ነውና ካንቺ እንደዚህ አይነት ነገር ማግኘት የበራቱ እንደ ትልቅ ነገር ነው። ትልቅ ነገር ነው። የት ልወስድህ እንዳለ ትንሽ ላቆይልህና
ከዚህ በፊት ብዙ ጊዜ የሆነ ቦታ ውሰጂኝ የምትለው ቦታ አለ። ምናልባት ካስተዋልከው ማለት ነው። አታስታውሰውም? ፍላጎቱ ብዙ ስለሆነ ሊያስታውሰው አልቻለም። ብዙ ቦታ መሄድ ስለምፈልግ ከዛ ውስጥ ከምትወደው ቦታ ነው በቃ ይዤ የምሄደው። ግን ደግሞ እስቲ ገምት፣ ወይ ደግሞ ትንሽ ጓጓ። እስቲ ጓጓ ነው የሚባለው? ጓጓ። ኧረ ተይ፣ እኔ እንጃ ሊመጣልኝ አይችልም። ነገር የሚያምር ቦታ፣ የሚያስደስት ቦታ፣ የሚገርም ቦታ፣ ጽድት ያለ አንተ የምትወደው ቦታ፣ እንደገና ደግሞ እረፍት የምታገኝበት ኤቭሪቲንግ በንጽህና የተዘጋጀ ቦታ፣ በቃ የማትጠብቀው ቦታ ነው ይዤ የምሄደው። ጋይስ የዚች ልጅ ውለታ በምን እንደምንከፍለው አናውቅም። በጣም ውለታዋ እየበዛብን ነው። ከምን አንጻር በዚህ ልክ እያወራች እንደሆነ ራሱ ግራ እየገባኝ ነውና ምን አስበሽ ነው? አሁን እኔ ጭንቅላቴ እንዲያብድ ነው። እንዴት? ለምንድን ነው ጭንቅላት የሚያብደው? እንዴ በዚህ ልክ እየነገርሽኝ ታዲያ እንዴት ዝም ልል እችላለሁ? በደንብ እየጓጓ ሆድህን እየቆረጠክ ነው ማደር ያለብክ። እሺ የት ነው? ግራ ገባኝ። እኔን ጠላት ግራ ይግብት ይበለኝ። ግን ደግሞ እረፍት የሚሰጥ ቦታ ነው። በጣም ጽድት ያለ ቦታ ነው። መዋኛ ቦታ አለው። የትም ይሁን ካንቺ ጋር ሆንኩኝ በቃ ሰላምን አገኛለሁ። ኧረ የምር እና እዚሁ ሰላም እንሰጣጣ። እዚሁ ሰላም እንሰጣጥ። ኧረ ደስ ይለኛል። ያው ማግኘቴ ነው እንዴ? አይ ባይዘው ምን አለ መሰላችሁ አንዳንድ ጊዜ ከምትወዱት ሰው ጋር ከምትፈልጉት ሰው ጋር ከሆነ ምንድነው ምን ይሞቃል? ምንም ይሞቃል ነው የሚባለው። ድንጋይ ይሞቃል። ምንም ቦታ ይሁን ችግር የለውምና መላችሁ ፈልጌ ነው ጋይስ። እኔ ችግር የለብኝም መላችሁ ፈልጌ ነው። የትም ቦታ ይመቸኛልና በዚህ ልክም አትጨነቂ። የሆነ ቦታ ለመውሰድ ምናምንም ብዙ አትጨናነቂ። አይ የምትወደው ቦታ ስለሆነ ብዬ ነው ስላሰበ እንዴ ደራሽ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ የሰው መገናኛ አይ ምንነት ነው ማርያም። እንደምን ሻለኝ ደራክ አለሽ? እንዴት ነህ? የኔ እናት እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም። በስመ አብ ከየት ነው የመጣኸው? ቆየሁኝ እኮ በእናትሽ የሆነ ቦታ ሄጄ። የሰው ልጅ መገናኛው አይገርምም? በስመ አብ ወልድ እንዴት ነሽ? በእናትሽ አምሮብሻል። እውነት በጣም ተጠፋፋን። አይገርምም? ማርያም እንዴት ነሽ? እንደዚህ አማረብሽ። እንኳን ደህና መጣህ። ምንድን ነው? ኧረ በእናትሽ እንደምን ነህ? ደህና ነህ? አለልሽ እና ሁሉ ሰላም። ምን እሺ ነው ከሰፈር ወጣት የሚመስል ሰው ጋር አይደለማ። አብርሃም ይባላል። አብርሃም ነው? አዎ እርግጠኛ ነሽ? አብርሃም ማለት እሱ ነው። ምናልባት ስለኔ ከሰማህ ቆየት ይሆናል። አላየሁትም። እኔ አላውቀውም። ደህና ነህ አይደል? አለልሽ እናቴ እንዴት ነሽ? እግዚአብሔር ይመስገን። በጣም አምሮብሃል፣ ወፍረሃል ምናምን። ተመቸኛ። ተመቸኛ። ሰላም በለው እንጂ ካንቺ አልበልጥም። አዎ እኔማ በጣም አምሮብኛል። ሽኪን ልጅ የኔ እናት አላምርም? ኧረ በጣም ያንተ አባት የኔ እናት ማን እንደሆነ ተው አታውቀውም። እኔ ነኝ የማውቀው። በጣም ብዙ ነገር የማውቀው ነው። ምንድን ነው ይከብድኛ ማረብሽ? መጀመሪያ አንተ አትነግራትም እንዴ? እዚህ ጋር በለጠች እንዳማረባ እንዴት እንደማመር አትነግረኝማ? ኧረ ብራዘር ምን ነው እንተዋወቃለን። ግን ጥሩ ሰው ሆነ ሄርሚ ጥሩ ሰው ሆነ። ኧረ አትንካት እየሰማኝ ነው። አንደኛ ካሜራ ቪዲዮ እየቀረጽን ነው። በመጀመሪያ እኮ እኔና እሱ ካሜራውን አላየውም ይሆናል። ካሜራ ስታይ አስፈቅደ ነው መግባት። ሰብአዊነት የሚባል ነገር አለ። ገባሽ? አስፈቅደ ነው መግባት የምትችለው ማለት ነው። እሷን ደግሞ ማግኘት ከፈለግ ልክ ካሜራ ቪዲዮ ስንጨርስ አግኝተህ ማውራት ትችላለህ። ተረዳኝ? ለሱ በጣም ይቅርታ ካሜራ ያለ አልመሰለኝም ነው። ያው የኔ እናንተ ቅርበት እሷ ናፍቆት ነው። በጣም ቆየው ካገኘኋት ለዛ ነው። የሰው ፍቅር ነው ለዚህ ያደረሰኝ አትለውም እንዴ? የሰው ፍቅር ነው ለሰር ደህና ነገር ቆይ አንዴ ላይ እዛ ጋር ቆመህ ጠብቃት። አብርሃም ቆይ ተረጋጋ እንዴ ቆመህ ጠብቃትና ስንጨርስ ታገኛታለህ። አንዴ ለአንድ 5 ደቂቃ አብዝ ሂድና አንድ ጊዜ እኔና እሷ ምን እናወራው ነገር አለ። ገባክ እንዴ? አብርሃም ይሄ እኮ ማውቀው ሰው ነው። ለምን እንደዚህ የምገፋው? ምን ሆነሃል? እንደዚህ ይደረጋል? ስለገፋሁት ይቅርታ። እንደዚህ አይደረግም። አብርሃም ቆመህ ጠብቀን። ስነ ስርዓት እያስተማርክ ይባስ አይደለም። ስማኝ አንዴ አዳምጠኝ። እሱ ነው ያራዳል። ቆይ አንዴ እየነገርኩሽ እኮ ነው። ምን ይሆን ያለሽ? እሺ አይ አንደኛ የማውቀው ሰው ነው እንደዚህ። እኔ አሁን አንተ የሚያውቀው ሰው ሰላም ቢልክ እንደዚህ ገፋዋለሁ። አብርሃም እንደዚህ ግን አይደረግም። ግን ይርቢ በጣም ነው ያማርብሽ ማለት ምን ተገኝቶ ነው? አይገርምም? እሱ ነግሮኝ አያውቅም። ያምርብሻል አይለኝ። ኧረ አንተ አትነግራትም እንዴ? እኔን እንደዚህ ከምገፋ እሷ አትነግራትም? ውበቷን ምናምን አታሳምርም እኮ ክላስ ምናምን ጨረስኩኝ እኮ ብራዚ ያረኩኝ ተገናኘን። በጣም ተቆየ እኮ በዚህ ልክ መሆን አስፈላጊ ነው። ምን ቅድሚያ ማን ነው ይባላል እኮ አብርሃም። በጣም እሺ ማን ነው እያልኩሽ እኮ ነው። መጀመሪያ እየጠየቅኩሽ ጥያቄ ማን ነው ያልኩሽ። ገባሽ? ግን አንተ ክላስ በስመ አብ ወልድ እንደዛ ያን ጊዜ ሁሉ እንዳላሳለፍን እውነት ኧረ የሚገርም ስንት ያላሳለፍ ነገር አለ። ሁሉ ነገር ገርማል ማለት የሰው ልጅ መገናኘት እንደዚህ ሳይሽ ከሆነ እንዲሳልፍ የሰው ልጅ መገናኘት እንዴት ደስ እንዳለኝ ብታውቂ። መንገድ ላይ ደግሞ መገናኘታችን እውነት
ደግሞ እንኳን በአብርሃም ፊት ተገናኘን አይደል? ኦኬ አብርሃም ነው ስሙ? አዎ የአብርሃም ይባላል። ኦኬ አላውቅም። ወንድሜ ነው። ወንድምሽ ነው? እንደ ወንድሜ ነው ማየው። እንደዛ ነው? አዎ የስጋ ወንድሜ አይደለም ግን እንደ ወንድሜ ነው ማለት። እኔ ወንድምሽ ነኝ? ሁሉ ነገር ስለምናወራ ነው። ለዛ ነው እኔ ልውጣላችሁ። እኔ ማማክረው ሰው ስለሆነ ነው እኮ። አይ እኔ ልውጣላችሁና አንቺ ሁለታችሁ አውሩና ትጨርሱ ነው ልምጣ ባይ። አይ አብርሃም ደግሞ ቆይ እስቲ አንዴ አዳምጠኝ እንዴ። ቆይ ተረጋጋ እንዴ። ሁሌ እንደዚህ ቴንሽን መሆን ትክክል ነው? አንቺ ጤነኛ አይደለሽም? አትኮሳተርበት። ሰማኛለህ? እጄን አውርድና አውራት። አትኮሳተርበት። እሺ ቆይ ቆይ ተረጋጋ እንዴ። ኧረ በእናትህ ምን አረጋጋው እንጂ። እኔ መሰለች ልጅ ላይ ስትኮሳተር አይደብርም? እቺ እኮ ለመሳም ስትሰሳ ሰውነት እኮ ነው። እንኳን ለመኮሳተር እንዴ አውርድ እያልኩ ነው እንዴ። ኧረ ንገሪው ይሄን ብዬ በእናትህ። ኧረ ንገሪው ያለው ነገር አላወቀኝም። አቅም ነው እኮ ንገሪልኝ እስኪ። አቅም ንገሪልኝ እስቲ። አላወቀኝም ነው ብራዘር። አላወቀውም። ወንድሟ ነው። እኔ ስለማንነቱ አለ በደንብ እነግርሃለሁ። ወንድሜ ስላልኩ ነው ቅር ያለክ። እንዳያውቅ ስለፈለኩ ነው እኮ እኔ የኔና አንተ ግንኙነት እንዳያውቅ ስለፈለኩ እንደዛ ያልኩት። አዎ ስማኛ እንዴ። ቆይ ድንገት እኮ ነው እሱን ያገኘሁት አይደል እንዴ? እኮ ይሄ ለኔና አንቺ እያወራን ነው አይደል? ያለነው አልጨረስንም አይደል? ድንገትም ይሁን እስኪ እጅህን አውርድ አባት። ስም ማን ነው በእናትህ? እጅህን አውርድ እያልኩ እኮ ነው። አብርሽ ነው ያልሽኝ? አብርሽ አንዴ አልነገረችም ነው ስለኔ? ስሙ ብሩክ ይባላል። የተባረከ ሰው ማለት ነው። እንደ ስሜ ነው እንጂ ዝም ብለህ እጅህን አውርድ ምናምን እንዳትለኝ። እንደዚህ ሰው ግን አትመስለኝም ነበር አብርሃም። ይሄን ያህል የሚቀርበኝን ሰው በዚህ ልክ ለማራቅ አሁን ትክክል ነው እንደዚህ መሆን? እኔ እናት እንዴት እኮ እንደምታምሪ እውነት ነው። አዎ ግን አይነግረኝም እሱ ብታይ። እኔ ለምን እንደሆነ ግን ማትነግራት ወንድሟ ተብዬ እንጃ። አባ አብርሽ የነገሩ ነው መሰለኝ ትንሽ ደብሮታል። ካስደበርኩ በጣም አስደብሮሃል መሰለኝ። ቆይ አንዴ ላናግረው። አንደኛ እንደ ወንድሜ ነው ማየው ስላልኩት ነው። እንዲደብሮም አልፈልግም እኔ። አይ ስላልተዋወቅን ይሆናል። እሺ በቃ ስማኝማ አብርሽ፣ እሱ እንትን የምለው ሰው ነው ገባ። ድንገት ነው የተገናኘነው በጣም ከረጅም ጊዜ በኋላ። ያው የልጅነት ነገር ናፍቆት አለ፣ ብዙ ነገር አለ። የሚገርም ሰው ነው በእውነቱ። ብሩክ የሆነ ሰው እንደዚህ ስታየው እንትን እንዳይመስልክ እና ደግሞ መልካም ነገር አስቦ ነው። እሺ አረ እንደዚህ እንዳትከፋ። እኔ ምን እንትና ሳምራዊት የት ሄደች? ሳምሪ እኮ አገባች ወልዳ ምናምን። ወይኔ እሺ እንትናስ ማን ነበረች? ሜላት። እንደዛ እንዳልፈላችሁ አትደዋወሉ። ወይኔ በእናትህ በቃ ይሄ አሁን ያለሁበት ላይፍ ምንም በቃ አልተመቸኝም ታውቃለህ። ከእናንተ ጋር ምናምን ነው በቃ ፏ ማለት የምፈልገው። ያኔም ራሱ እኮ ተይ እያልኩሽ አትሂጂ እያልኩሽ እንደዚህ አይነት አትሂጂ ብለኸኝ ያው እዚህ ጋር በጣም እውነት በጣም እዚህ አይ ባያዘው በጣም ተመችቶሻል፣ አምሮብሻል። ማርያም እውነት የምሬን በጣም ነው ያምርብሽ። ሴክሲ ሆነሻል እውነት። አመሰግናለሁ በጣም አምሮብሻል እያለኝ ነው። በጣም ነው የምታምሪው። ያኔ ራሱ እንደዚህ ቀልጥብጥ ምናምን ስትል በልጅነቴ ራሱ እንደዚህ ቀልጥ ነበርኩኝ እኮ እኔ ካንተ ጋር ምንም ነገር እኮ እኔና እሷ እናውራ። እዛ ጋር ቆመ ጠብቀኝ። ካንተ ጋር ምንም ነገር ግብግብ ፈጥራ አይደል? አንድ ደቂቃ ስጠኝና ከሷ ጋር ላውራ። እዛ ጋር ቆመ ጠብቀኝ። እንዴ አብርሃም ምን እያሰብሽ ነው ያለሽ? ኧረ አብርሃም እንደዚህ አይደረግም። ኧረ ብሩክ አትሂድ፣ ጥለኝ ሄደ እኮ አንተ። ምን እያሰብሽ ነው ያለሽ? ያምሻል? ጤነኛ አይደለሽም? ማን ነው? እንዴ ቆይ የሆነ ሰውን ማውራት ምናምን አልችልም። ሌላ አንቺ ወንድምሽ ነኝ አይደለ? እኔ እንደ ወንድሜ ነው ማይክ ነው እንዴ? ኦኬ። ስለዚህ እኔ እንደ ወንድም ደግሞ እንድታይኝ ከፈለግሽ እኔ እህቶች ሞልተውኛል። ስለዚህ አታስፈልጊኝም። ገባሽ? እሺ ስማኝ፣ እኔ ደግሞ ወንድሜ ያስፈልገኛል እና ደግሞ እሱ እንዲሰማ ስላልፈለኩ ነው እንጂ ፍቅረኛዬ ነህ ካውቄ ነው። እሺ ፍቅረኛዬ ነህ ካውቄ ነው። ያም ሆነ እኔ ወንድምሽ ኮንኩኝ አላስፈልግሽም። እህት አያስፈልገኝም። ገባሽ? ሲቀጥል ደግሞ ማን ነው እያልኩሽ ነው። አልጨረስንም። አንዴ ቃል አለቀም። ኧረ እኔ ፋን ብለው በእናትሽ ኧረ ገብተን ሄደን ተፈራን በል። ኧረ ሆቴል ሜላት ጋር ኧረ ብራዘር እነ ሜላት ምናምን እንዴ ጤነኛ አይደለም። እንዳስቀይም ለምን ታስገድደኛለህ? አብርሽ እኔ በጣም ጤነኛ ነኝ እኮ ላውራና ልጨርስ እያልኩ እኮ ነው። አንዴ ቃል ሰጠኝ አይደል? የሆነ ነገር እያረካት እየመሰለኝ ነው። በጣም ጨንቃለች። አንዴ በክብር አውራው። በጣም ጨንቃለች። የሆነ ነገር እያረካት ስለመሰለኝ ነው የመጣሁት። አንዴ ጋር እያስጨነቀኝ ነው ደግሞ አየህ አይደል? አዎ እያስጨነቅኩሽ ነው እንዴ? ለዛ እኮ ነው እኔ ኮምፈርት እንዲሰማሽ እንደፈለግሽ መሆን ትችያለሽ። ስለዚህ እኔ እዚህ መቆም የለብኝም። ለማንኛውም አመሰግናለሁ። እሺ ቆይ ስማኛ እንዴ ቆይ እሺ እንዴ ተረጋጋ። አዳምጠኛ እንዴ እንዳዳምጠኝ አንድ ሺህ አዳምጠኛ። ምንም አዳምጥሽ ነገር የለም። እሺ አዳምጠኛ እንዴ ተረጋጋ። ቆይ ስማኛ አንተ ሰው ፊት እንደዚህ ይደረጋል? ሰው ፊት እንደዚህ እኮ አይደረግም። በጣም ታግሽሽ ነው ሄርሜላ ባይዘው በጣም እየታገስኩሽ ነው ያለሁት። እሺ ገባሽ? ስለዚህ ቆሜ ላውራሽ ነው ያልኩሽ አይደል? ስለዚህ ወደዛ ዞር አስተዘጊው አባሪው ከዚህ ጋር እንግዳ ግን አይከበርም። አሁን እናንተ ምን ማድረግ እንዳለብን ታውቃለህ? ቤት ሄደን ማለት ነው። ምንኛለሽ አንድ ያዝ አባሪው ከዚህ ጋር አባሪው ፍቅር ትሆን ትችላላችሁ። ማን ያውቃል? አይታወቅም እኮ የሰው መገናኘት እኮ ነው። እዚህ ጋር ተገናኘን እንጂ እኔ እናንተም ፍቅር ልትሆን ትችላላችሁ። ያላንተ እኔ አልሄድም ማለት ልችል እችላለሁ። አይደለም ያላንተ አይደለም አንተ ደግሞ ያለኔ ነው ማለት ያለበት። እሱማ ካንቺ ቀጥሎ እኮ ነው። ካንቺ ቀጥሎ ከኔ በኋላ ነው። አንድ ወንድምነት እሱ አንቺ ሌላ እኔ እናንተ ሌላ ነገር አለን።
የጀመረው ያላለቀ ህይወታችን ነው። እውነት ጨርሰዋለን። ያው ቀድሜ ከምጨርሰህ ብትሄድ ይሻላል። አብሽ ተረጋጋ እኮ እኔ ቀድሜ ከምጨርሰህ ብትሄድ ይሻላል። ጨርሳለሁ ብሎ መጨረስም አለ አብሽ። እንደዛ ቆይ እንደዛ አይደለም። አንተ ምን ሆነሽ ነው ታዲያ? ታገስኩት አይደል? ተረጋጋ። ስማኝ። አይ እንደዛ አትበለው። ተው። ምንድነው የምታስፈራራኝ አንተ? ምንድነው የናክል እንዴ? እኔ በፍቅር አዲስ ስለሆንክ ነው አይደል? በፍቅር ማውራት ብዬ ነው ዝም ያልኩት። እሺ አስደብረዋለሁ። አዲስ ስለሆንክ ነው እኮ በፍቅር እያወራሁ ነው። ቆይ ተረጋጋ። እሺ አትክፋኝ። አብርሃም ነው ስትገፋኝ እኔ አላሳዝንም። እሷን ስለማውቃት ነው። እሷ ደግሞ አንተን አስተዋወቀችኝ አይደል? ከዛ በኋላ ጥሩ ነገር ይኖረናል ነው። ማይገባ ከሆነ ደግሞ አብርሃም ተረጋጋ። አንዴ በእግዚአብሔር ቆይ። እሺ ስማኝ አብርሃም አዳምጠኝ። ሁሉ ነገር ልንገርህ በቃ ስማኝ፣ አዳምጠኝ። እንዴ አብርሃም የምናፈንልሽ እሺ አንዴ አዳምጠኝ። ቆይ ሆነ እንዴ? እንደዚህ ግን አይደረግም አብርሽ። እንደዚህ ነው በቃ ሪስፔክት አለ አብርሽ። ፕራንክ ነው፣ እግዚአብሔርን ፕራንክ ነው። አንተ ፍቅረኛዬ ነው፣ በጣም ማፈቅረው፣ በጣም የምወደው፣ በጣም ለወደፊት የምመኘው ባሌ ነው። በቃኝ ጭራሽ ልመታው። አይ ቆንጆ ያለዛም በጌታ አትግፋኝ። ቆይ ገዛልሃለሁ። በጣም ነው የሚል አብርሃም ስማኝ፣ አዳምጠኛ እንዴ። እሺ አዳምጠኝ። እሺ ወይኔ ጉዴ ፈላ። አዳምጠኛ እንዴ። ብሩክ ይባላል፣ አብሮ አደጊ ነው። ክላስ ላይ አብረን ትንሽ ተምረን ነበረ። ከዛ በኋላ በሆነ ጉዳይ ወደ ቦታ መጣች፣ ትንሽ ተራራቅንና አዎ። ከዛ በኋላ ሳገኘው አብርሃምን ፕራንክ ላድርገው፣ በጣም ማፈቅረው ልጅ አለና እንዴት ነው ሌላ ሰው ካጠገቢ ሲሆን ምን አይነት ስሜት ይሰማዋል የሚለውን ነገር ለማረጋገጥ እንጂ እኔ ከብሩክ ጋር ምንም ላይፍም የለኝም ህይወትም የለኝም ምንም የለኝም አይደል ብሩክ? አረ እውነት ነው። ደግሞ ሰውነትህ ስትከታተል በጣም ታምራለህ። ንገሪ ያው እሱማ ያው አንተም ታምራለህ እያለ ነው። በእግዚአብሔር የሚገርም ልጅ ነው። እሺ አንዴ በስትክክል ተዋውቁ። በቃ አብርሃም ይቅርታ፣ በቃ ፕራንክ ነው። ይኸው ተዋውቀው። ማርያምን ክላስ ላይ አብረን ተምረን ነበረ። ተዋውቀው። አብርሽ ብሩክ እባላለሁ። ጠቅማለች። ሶሪ እንደዚህ ስላስከፋው እንዴ ወይኔ ወንድሜ እኔ ኧረ አብርሃም እንደዚህ አይደረግም። በኢየሱስ አሁን ተዋውቁ ብያ ፕራንክ ነው እያልኩ አይደል እንዴ? ተደዋውለን ማለት ነው። ቆይ ፕራንክ ነው እያለች አንዴ እኔ እሺ አይዞህ ወንድሜ። ምን አስተረፈኝ? ገነጠለኝ እንጂ ምን አስተረፈኝ? ሸርቴን አሁን እውነቱንም ራሱ እየነገረች ነው። በእኔ ስትመጣበት እንዲህ ነው። እኔ እኮ ፈተናውን ታልፈዋለሁ ወይ ስልክ አዎ ብለኸኝ ነው። ኧረ ከበደኝ እኮ ወሌ ነው ቀብራራ። ስማኝ አዳምጠኛ እንዴ። አሁን ያለውን ነገር በስትክክል እንጨርስ። አንተ ብቻ ነህ ፕራንክ የምታደርገው? ቆይ በጣም እኮ ነው የምትወደኝ። በቃ አንገበገበካ። በቃ ሌላ ሰው መስክር ያለው ነው ራሱ አይደል? የምርን የራሱ ይሄ ነው ወንድ ማለት። እንደሱ ነው ፈልግ። እንደሱ አፍቃሪ አንተ አብርሃም። ኧረ በስመ አብ ወልድ አብሮም የሚዳሰን ያለች ከጨረሽ አባሪውና ማንቺ ነው እንዴ? አዳምጠኝ እኮ ላውራሽ የምፈልገው ነገር አለ። እሺ ላውራ። ከሱ ጋር ከጨረሽ እሺ እኔ ከሱ ጋር ጨርሻለሁ። ግን ደግሞ አንዴ ኦዲየንሶችም ድንገት ምናልባት ስለመጣ ስለነሱ ስላልነገርኳችሁ ብሩክ ይባላል። አብሮኝ ነበር የተማረው ረጅም ጊዜ። ከዛ በኋላ ስራ አለም ውስጥ ገባ። ዲስታንስ ኖሮን ተራርቀን ነው እንጂ ወንድሜ ነው። ምንም ነገር ያልኩት ነገር በፊት የጀመረው ምናምን የሚባል ነገር ምንም የለንም አይደል? አውቀን ነው። ከዛ በኋላ አጋጣሚ ስንገናኝ እንደዚህ ፍቅረኛ ይዣለሁ አብርሃምን ምናምን ብዬ ነገርኩት። ከዛ በኋላ እንደዛ ስለው ፍራንክ የሚል ሀሳብ ሳመጣ ተስማማ ማለት ነው። ለዛ ነው በጣም ወዶ ፍቅረኛ አለኝ ምናምን ብላኝ ስለ ድሮ እያወራን ያለ በማል ነገረችኝ። ከዛ የነገር አይዲያ ስታመጣው ተስማማኝ። በጣም እንደሚከብድ ነገረኛለች። ግን ያው እንዳያችሁ ነው እጅ ተርፋላ። ኧረ ይቅርታ በለው አብርሽ፣ የኔ ፍቅር ይቅርታ ጠይቀው። ብሩክ እባላለሁ እያልኩ ስሜ ራሱ ያው አሁን እሱን ነው እንደ ወንድሜ የማየው። ስለ እውነታው አሁን እሱን ነው እንደ ወንድሜ የማየው። ይሄ ፍቅረኛዬ ነው። ይኸውሽ በፊት ይሳበኩብህ ይሄ ቆንጆ በቃ ይቅርታ። ትንሽ ልትፈቀ የሆነ ነገር ተንቀሳቀሽ። ኧረ ደንስለት ዘፈኑን አንተ አምጣው። አፍጥ ነው እንደው ምን እናንተ ድሮ የተማርንበትን ምን አይነት ዘፈን አምጣ። ቶሎ በል ብሩክ፣ የተባረክ ሰው የታሉ በቷ አቤት ፈገግታ። ኧረ ፈገግ በል ኧረ ወንድሜ ፈገግ በል እንጂ ፈገግታ። ኧረ ወንድሜ የታል ፈገግታ። ኧረ እኔ ፍቅር ፈገግ በል እንዴ። እዚህ ጋር ፈገግታ ተከልክሏል እንዴ? አብርሃም ኧረ ይቅር በለኝ በቃ እሺ። የኔ ቆንጆ ኧረ አስከፋውክ ወንድም እንዴ። አብርሃም የምርህን ነው እንደዚህ የምትለው? ይናከን አብሬው ነው የተማርኩት ከሱ ጋር ምንም ነገር የለኝም እያልኩ ነው። ድንገት ነው የመጣው። ምን ልንገርህ እኔ ከሱ ተጨማሪ ምን ልንገርህ? ያው እኮ እኔ አታውቀኝም አይደል? እሷ ፍቅረኛ ናች የምትለው የነገረችው ነው። ማርያምን ከሱ ጋር ምንም ግንኙነት የለኝም። ማርያምን ይልል ማርያምን
ሄርሜላ ወይኔ ቆንጆ ወይኔ ፍቅር ምንድን ነው እሱ ተናደድክ? አትምታኝ። ወይኔ ጄ ወይኔ ወይኔ ተገናኝ ወይኔ ጄ ኧረ አምቡላንስ ኧረ ጉዴ ኧረ ደማ እንዴ አብርሃም አሁን ስለ ስርዓት እሺ ከሱ ስትለይ ደውይልኝ ከሱ ስትለይ እሺ ቆይ ብሩክ እሺ ቆይ ስንዞር እሱ እንዲሄድልን የፈለከው እሱ እንዳይሄድ ሳይሆን ጨርሱ ካልጨረሳችሁ ጨርሰናል ከዛ በኋላ እንደዋወልና እንገናኛለን ጨርሰናል አብርሃም እኔ ምክንያታችሁን አልፈልግም በቃ ያው ወይኔ ከፈለክ በቃ ምታኝ ከዛ ይጣል ያው ምታኝ ያው ኧረ እንደዛማ አይደለም አይ እኔ ምክንያታችሁን አልፈልግም እንደዛ አይነት ሰው አይደለም እኮ እኔ ቆንጆ እንደም ያለኩ አልስቅም አለኩ መውደዴን በምን ልግለጽልሽ እስከስ አብርሃም ጌታን አንተን ለማዝናናት እየሞከርኩ ነው ያለሁት ቢያንስ ትንሽ ፈገግ በልልኝ ፕራንክ ነው በቃ አብርሃም ያላሰበው ፕራንክ ለምን እንደሆነ ታውቃለህ ከዚህ በፊት ፕራንክ ልሰራው ስል ቀድሞ ያቀብኛል ብዙ ጊዜ ወይ ደግሞ ፕራንክ ያደርገኛል አሁን ድንገት መምጣት ግራ ገብቶኛል አዎ የልጅነት ፎቶአችን የለንማ ቢኖርና ሳይ ስልኬ ባይዘጋ ሳይ ነበርስ እኮ አይ ፍቅር እኮ እሺ እኔም ነው መቆረጥኩ ሄርሜላ እኮ ተረጋጋ በቃ ፕራንኩን ተቀብያለሁኝ እኮ በቃ ጨርሹና ከሱ ጋር ያለሽን ነገር ከዛ በኋላ ብቻዬን ስለምፈልግሽ ታገኘኛለሽ ማለት ነው እሺ ቅርታ አላገመች አልከኝ ስለ አላ እርቅ ይውረድ በቃ እኔ በክፉ እንድታይ መንገድ ላይ ሳይ ሰላም ልልህ ፈልጋለሁ ገብቶሃል ደግሞ ስላንተ ጥሩ ሰው መሆንክን ፍቅረኛዬ እንደማፈቅር እንደምወድ ያን ነገር ሲሆን በቃ እሱን መግባባት ስለምፈልግ ነው ብዬ ነው የነገርኳት ከዛ ይሄን ነገር ደግሞ እሱ ይሄ ልጅ እግዚአብሔርን ያመራኝ ነው ማለት ለኔ ብቻ አይደለም ወንድምክ ላንተም ወንድምክ እንዲሆን ፈልጋለሁ አቃለው ብዙ ወንድም ሊኖር ይችላል ስለዚህ አሁን ቀደም እንደዚህ ጣ ያደረከው በስትክክል ሰላም በለው አብሽ የኔ ቆንጆ መንገድ ላይ ስንገናኝ ብቻህን እንዳላገኘሽ አንተ አብርሃም አብሽ በኢየሱስ እሺ ምን ነው በቀረብኝ ወይኔ ጉድ ይፈላ አረ በስመ አብ ተክሽኝ ራሱ በእናትሽ አሁን ካቆረፈው 2 ቀን 3 ቀን በቃ ይዘጋኛል ኖርማል ፕራንክ ነው እኮ በሙሉ አዎ ጌታን እኔ ደግሞ ያለሱ እንዴት እንደምችል እንጃ አንተም እኮ ተቅበጠበጥክ በጣም እኔ ምን ላድርግ ፕራንኩን ልስራው ታውኗል ሽኛለ ታውኖ ብያለሁ ተቅበጥበጥ ብያለሁ ድንገት እኔ ኮስተራ መሆኑ ከታወኩ እንዴ ወንድ ትንሽ እንትን አይደለም አረ ወፍ ይኸውልህ እንዲህ ቀብራራ ነው ግን ደግሞ እኔ እንዴት ነው የምመልሰው አላውቅም ግን በጣም ነው የሚወድሽ ሄርሚ አረ አየሁት አይደል እንዴ እኔ እንጃ በጣም ነው እኔ ሽጉጥ ቢት ተኩስብኝ ነበር በደንብ እና የኔ ውድ ቤተሰቦች ችግር የለውም አብርሃምን አወራዋለሁ አረ አውሪልኝ በእናትህ አንተ ግን ሰርተኸዋል የሆነ ሰዓት እኔም በራሴ መቅናት ጀመረ አያወጣለሽኝ አይደል አያስታውቃለሁ አረ እንደምን ቢሆን ችግር የለውም እኔ በስ ከሰው ጋር መጣላት አልፈልግም አትጣላም በል ግን ደግሞ ጎበዝ ነው የእውነት ነው የምላችሁ ብሩክ ይባላል የአባቴ ስም ጠፋብኝ ብሩክ ታሪኩ አባቴ ስም ታሪኩ ነው መሰለኝ በጣም ብዙ ክላስ ውስጥ አብረን ነበር የተማርነውና ብሩክ ታሪኩ ብሩክ አስፋው ብሩክ እንደዚህ ነበሩና የአባቱ ስም ጠፍቶብኝ ነው ስለዚህ ብሩክ ታሪኩ ይባላል የእውነት ነው የምላችሁ የሚገርም ፕራንክ ነው አብረን የሰራነው ብዬ አስባለሁ ምክንያቱም አብርሃም በዚህ ልክ ፕራንኩን እንዴት ነው ፕራንክ ነው ብሎ እንኳን አልጠረጠረም በቃ ድንገትም ስለመጣ ማለት ነውና ይሄን ያህል ነው አብርሃም የሚወደኝ ይሄን ያህል ነው አብርሃም የሚያፈቅረኝ እና ደግሞ የእውነት አንተም ፍቃደኛ ሆነክ ያለውን ነገር ነግሬክ ፍቅረኛ እንደሆነ ነግሬክ ይሄን ነገር እሺ ብለህ ራሱ መምጣትክ እና ደግሞ ለእጅህም በጣም ይቅርታ የእውነት እጁ ተጎዳ ድጋሚ እንደምታገኙ ማለት ነው ጌሻ ቤት ወይ ድጋሚ እናሳክመሃለን ስለዚህ አሪፍ ፕራንክ ነበር ያሳለፍነው በቃ ሳይሄድብሽ ብዙ ሳይርቅም በሄድ በመኪና ሄድበታለሁ መልካም ጊዜ በቃ ሰላም ዋል እሺ